ከኔ መጣሁ እኔ በማላቀው መንገድ አይደለም ከየት እንደመጣብኝ ማወቅ ፈልጋለሁ እንዴ ደሞ አንድ ልጄን አጣው እንደገና ሌላ ምን ይልጡ አሁንም እዚህ መሀላችን ሊኖር ይችላል ማለት በቃ እሱ መንፈስ ነው እኔ ምን አይነት ስራ እንደሚሰራ አላውቅም ሲያሰኘው ጫካ ይኖራል ሲያሰኘው ከእንስሳት ጋር እንስሳም መስሎም ሊመጣ ይችላል ምን ማለት ነው እኔም ግራ የገባኝ ነገር ይሄ በምን አቃለው እኔ ራሳቸውን ስራ መስራታቸው እኔ ታምኚኝ ይለ እንዴ በቃ አሁን አንተንስ አጀዝበው ከሆነ የሆነ ኃይል አለ ያው እንግዲህ እምነት በእግዚአብሔር ቢሆንም ጊዜያዊ መሰናክሎች የሚፈጥርብን በአዳም ልኮች አሉ ምን እንደምናስብ ምን እንደምናደርግ በመግብ ይስጡን በውሃ ይስጡን አናውቅም አቅላችንን ስተን እንድንወድቅ ስለዛ ነገር እንዳናስታውስ እንዳናስብም ሁሉ እየተደረገ ነው ዛሬ ለኔ መፍትሄ የሚሰጡኝ እስከ ዛሬ እንነበራችሁ እኔ ተልከው እንደሆነ በምን አውቃለሁ ይነግርሻል ያስረዳሻል እንደኔ ሆነ የለም ተወኝ እስቲ ተወኝ ያልሄድበት ያደረገኝ ነገር ይሄ ነው የለም ስል ይመጣል አለ ስል የለም ስለዚህ ይሄ ሰው ነው እኔ አባትየው ልጄን እኔ ጋር ትሁን ብሎ ወስዶ ስንት መከራ ደርሶባት ስንት ስቃይ ደርሶባት ነው ተሰናክላ ተቀምጣ ያለችው እኔን አሁን እኮ ነው ከሰው ይሆንኩት አሁን እኮ ነው ከብደት የተመለስኩት እንዴ ምን ልታረጉኝ ነው ፍላጎታችሁ ደሞ አንተ ላከብኝ ማንኛውም አንተ ለምሳሌ አቅም አለ ተብሎ ከታሰበ በቃ በባዕዳም ልኮ አሳስሮ አንተን አስቀምጦ ንብረቶችን መዝረፍ መውረስ የመሳሰሉ ስራዎች ይሰራሉ እንደገና አቅም አላቸው ገንዘብ አላቸው ተብለው ከባዕዳም ልኮ ጋር ያልተገናኙ ሰዎችን ማነካካት የአባቱን ሚስቶች እንደዚህ ያደርጋል ተብሎ የማይጠበቅበት ሁኔታ ነው ግን በጣም አስከፊ በሴቶች ነፍስ መጫወት እኔ እኮ ገና መኖር የጀመርኩ ሰው ነኝ ገና አሁን እኮ ነው መኖር የጀመርኩት እሺ እኔን ታምኚኛለሽ አይደለም ወይ አንተንማ አምናሃል ኮርኩም ያሳደግኩት ልጅ የሱ ልጅ ኮርኩም ያሳደግኩት ንጋቱ ይባላል አሁን እሱ ካለፈ በኋላ ደግሞ እሱ አስተምሮት እሱ ይዞት የነበረውን እያንዳንዱን ታሪኮች ያስቀጥል ከመከሰትም በላይ ብዙ ድርጊቶች ተከናውነዋል ከኛም አልፎ የአካባቢውን የሰፈሩን ሰው እጅግ በጣም የሚያማርሩ ድርጊቶችን ነው ሲያደርግ የነበረው በባዕዳም ልኮ በኩል አሁን የሱ ይገርማል አይደል አንተ ከቻልኩ ራሴ እንደምበቀላቸው ካልሆነ ደግሞ የሆነ ነገር ሊፈጠር እንደሚችል ረዳ ነበር የዚህን ነገር መጨረሻ ካየው በኋላ ልጄን ማድረስ ወይ መውሰድ ወዳለብኝ ደረጃ ድረስ ወስዳለሁ ብዬ የተቀመጥኩ ካልደረሰብን በቃ እዛው ራሱን ችሎ እንትን ይበል ብለን እርግፍ አድርገን ተተነው ነበር ከዛ በኋላ ግን በሌሎች ጉዳዮችም ደግሞ ወደ ህይወታችን መምጣት ጀመረ ለካ ግን ውስጥ ለውስጥ አባትየው ይሄንን መሰሪ ስራ አብሮት ያሰራው እንደነበር ነው ይደረስንበት ከዛ በኋላ እኛም ግራ የገባን ነገር ይሄ ነው በተለያዩ ጊዜ ወደ ውጪ ይሄዳል ከተለያዩ ሰዎች ጋር ወይም ከተለያዩ ሴቶችም ጋር ግንኙነት ይኖረዋል የትኛው ቦታ ላይ ሲንቀሳቀስ ይዟት ነበር የሚንቀሳቀሰው የትኛው ቦታ ላይ ሲንቀሳቀስ ጤነኛ አይደለችም ልጅቷ እንደንሰሳም ያደርጋታል ወንድሜ በጣም ብዙ ሚስቶች ነበሩት ይሄ ትክክል ነው ብዬ ባላምንም እነሱን አብሮ የመኖር የማግባት እጅግ በጣም አስጸያፊ በእኛ ሀገር ባህል አይደለም በሌላውም ዓለም ይከናወናል ብለን ማንጠብቃቸው ክፉ ድርጊቶች ነው እየተደረጉ ያለው ከወንድሜ ጋር ግንኙነት የነበረ ሴትዮ የሷ ልጅ ለሱ የተገበረች ነበረች ምክንያቱም የትኛው ቦታ ላይ ሲንቀሳቀስ ይዟት ነበር የሚንቀሳቀሰው ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ዛሬ ፕሮፌሰር ግቢ እንገኛለን ፕሮፌሰር እንግዲህ ፍቃደኛ ሆኖልን ከዛ በፊት አንዳንድ ነገሮችን ማውራት ስለነበረብን ለእናንተም ደግሞ ኢንትሮ መግባት ስላለብኝ ነው እንግዲህ ይሄንን ቪዲዮ እየቀረስኩኝ የምገኘው ምንድነው መሰላችሁ ከዚህ በፊት በነበረን ቪዲዮ ባለቤት ወይም ደግሞ የንጋቱ ሚስት እንግዲህ ስለ ንጋቱ አንዳንድ ያላትን ኢንፎርሜሽን ነግራን ነበር እንዲሁም ደግሞ በጥልቀት እንግዲህ አጎትየው ስለ ወንድሙም ልጅ ስለ ወንድሙም የተሻለ መረጃ ይሰጠናል ብለን
እናስባለን። እነሱም ደግሞ እንግዲህ ፈቃደኛ ሆነውልኛል። ይሄ ታሪክ እንግዲህ ባላሰብነው መንገድ ሌላ መንገድ ይዞብን ያልታሰቡ አይነት ታሪኮችን እየፈጠረ ይገኛልና አሁን ተገቢ ነው ብለን የምናስባቸውን አንድ በአንድ ጥያቄዎችን እንጠይቃለን። ማስረጃዎችን ማሰባስበን ደግሞ ንጋቱን የምንይዝበት ሁኔታዎችን የምናመቻቸውናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደርጋችሁ ከጎን የሆኑ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። እንግባ። እሺ እንግዲህ ውድ ቤተሰቦቼ ያው ኢንትሮ መግቢያ ላይ እንግዲህ አንዳንድ ነገሮችን ለእናንተ ለማሳወቅ ሞክሬ ነበር። አሁንም ደግሞ እንግዲህ ፕሮፌሰር ጋር ተገኝተናል። እነሱም አንዳንድ ነገሮችን እንግዲህ በተቻላቸው አቅም ያው በተለያዩ ኢንፎርሜሽኖች ነው እንግዲህ እዚህ ደረስ ነው። ምን አይነት ነገሮችን ምን አይነት የተለያዩ ጉዳዮችን ልናገኝ እንደምንችል አናቅም። ተገቢ ነው ብለን የምናስባቸውን ጥያቄዎች ግን የምንጠይቅ ይሆናል ማለት ነው። ቢኮዝ እስከዛሬ የተፈጠሩት ጉዳዮች ምን አይነት ነገሮችን ሲያስቀጥል እንደነበር የምታውቁት ጉዳይ ነው። ያው እነሱን ከመተዋወቅ እንጀምርና አስፈላጊ ነው ብለን የምናስባቸውን ጥያቄዎች በመጠየቅ ፕሮግራማችንን የምናሳልጥ ይሆናል። እናንተም እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም ፕሮፌሰር። ሰላም ተነሽት። እንዴት ነው? አለን ደህና ነው። ሁሉ ሰላም። በመጀመሪያ ፈቃደኛ ስለሆናችሁልኝ በጣም አመሰግናለሁ። ምንም አይደለም። ግን ያው የመጣንበት ጉዳይ ምን ሊሆን እንደሚችል የምታውቅ ይመስለኛል። በተወሰነ ደረጃ ያው ከመምጣት በፊት ደውለልኝ ስለነበር የተወሰነ ግንዛቤ ወስጃለሁ። እስቲ እንግዲህ ስምን ከመተዋወቅ እንጀምርና ስላሉት ጉዳዮች በሰፊው የምናወራ ይሆናል። እሺ፣ ስሜ ፕሮፌሰር ማቴዎስ እባላለሁ። ኦኬ፣ እሺ ፕሮፌሰር፣ እንግዲህ ስለ እናንተ ቤተሰብ ብዙ እየተወራ ያለ ነገር አለ። ስፔሻሊ ስለ ወንድምህ ልጅ አሁን ላይ ወንድምህም እንግዲህ የነበረበት የህይወት ሁኔታ ስፔሻሊ በስፒሪቹዋል በኩል የተነሱ የተለያዩ ጉዳዮች ስላሉ እንደው እስቲ ማቴዎስ ምን አይነት ልጅ ነበር ከአስተዳደጉ ጀምሮ እንደው ብታሳውቀን። ያው መጀመሪያ እንዳልኩህ ያው በብዙ ቦታ ይሄንን ነገር እንትን እንድል ስለ አደረከኝ ነው እንጂ በፍጹም ስለ ቤቴ ገበና ወይም ስለ ቤተሰቤ ገበና ማውራት አልፈልግም ነበር። ነገር ግን ለብዙሃኑ ደህንነት ሲባል እና ያው በውስጥ እኛም እየተጎዳን ስለነበረ ይሄንን ነገር ለመንገር እገደዳለሁ። ወንድሜ አስተዳደጋችን የኔ ታላቅ ነው። በጣም መልካም ጎበዝ፣ በትምህርቱም ጥሩ ሁኔታ ላይ የነበረ ሰው ነው። ህይወቱ እስከምታልፍበት ሰዓት ድረስ አብረን ነበርን። ለኛም አስፈላጊ የሆኑ ኢኮኖሚካሊ ነገሮችንም የሚያደርገው እሱ ነበር። እንዳልኩ ከልጅነቱ በጣም በመልካም በትምህርቱም ጎበዝ፣ ሁላችንም ቤተሰቦች አካዴሚካሊ ጥሩ የሆነ እውቀት አለን። ከተወሰኑ ጊዜዎች በኋላ ግን እኛ የማናውቃቸው ቤተሰብም የማያውቃቸው በእኛ ቤተሰብም ስር የሌለ አንዳንድ አላስፈላጊ ነገሮች መከሰት ጀምረዋል። ከመከሰትም በላይ ብዙ ድርጊቶች ተከናውነዋል። ለምሳሌ ያው ቅድም እንዳነሳኸውና አንተም በምርመራ የደረስክባቸው ነገሮች እንዳሉ ነግረኸኛልና ይሄ በቤተሰባችን የሌለ ነገር ግን ከጊዜ በኋላ የመጣ የባዕድ አምልኮን ይከተል እንደነበረ ነው። ቆይ አሁን ታላቅ ወንድምህ ብዙ ነገሮችን ከልጅነቱ ጀምሮ እንግዲህ ያለውን ስነ ምግባር በተለያዩ ነገሮች ሲገልጽልኝ ነበር አይደለ? ይሄ ነገር በፋሚሊ በኩል ምንም አይነት ነገር ቼን እንዳሌለው እየነገርከኝ ነው። እውነት ነው። ታዲያ ታላቅ ወንድምህ ይሄንን ነገር ይዞ የመምጣት የማስቀጠሉን ብቻ ሳይሆን እንግዲህ ምን አይነት ተአምራቶችን እየሰራ
የማይሆኑ ነገሮችን የሰውን ሕይወት ሲያበላሽ እንደነበር ስታይ ነበር አይደል? እውነት ነው። ከነዛ ውስጥም እንግዲህ ተበዳይ ነኝ እኔም እሱን የምደግፍ ሰው አይደለም የሚሉ ነገሮችን ስትገልጽ ነበር። እውነት ነው። ይሄ ሁሉ ነገር ታዲያ እንዴት በወንድም በኩል ብቻ ተጀምሮ ይሄ ሁሉ ነገር እስከሚፈጠር ደረጃ ሊደርስ ቻለ? እውነት ለመናገር በምን ሁኔታ ወደዛ መስመር ሊገባ እንደቻለ እኔም ራሴ አልገባኝም። ግን እያንዳንዱ የምናያቸው ነገሮች የማያቸው ነገሮች እንቅስቃሴዎች ጥሩ አልነበሩም። ስለዚህ እዛ ላይ ተቃውሞ ስለነበረኝ እኔ ተቃውሞዬን በማነሳበት ሰዓት ያው እንደ ታላቅም ያው ሲቆጣም ምን ሲልም ማለፍ መተው ነበረብኝ። ምክንያቱም ኢኮኖሚካሊም ትምህርታችንን ጥሩ ደረጃ እንድንደርስ የሚያደረገን በሱ እርዳታም ስለነበረ ይሄን ያህል ተጭኘው እንትን ማለት አልፈለኩም። ምክንያቱም ነገሮች በገቡት ሰዓት ከዚህ ነገር ራሱ ይወጣል ብዬ ነበር የምጠብቀው የነበረው። ያው ዞሮ መጨረሻው ሞት ሆነ እንጂ ያው ያሳዝናል በጣም። ቆይ ከአንተ ጋር አሁን ወደምትላቸው ጸቦች ውስጥ እንድትገቡ የጋበዛችሁ ነገር ምን ነበር? ጸቡ የተጀመረበትን ምክንያት ስነግርህ በውርስ ጉዳይም ከፍተኛ የሆነ ጭቅጭቆች ነበሩ። ያም ማለት ምንድነው? እናትና አባቶቻችን በሞቱበት ሰዓት ንብረቱን እያንዳንዱን ነገር በቁጥጥሩ ስር ማድረግ እኛንም በቁጥጥሩ ስር ማድረግ ሁኔታዎች ተፈጠሩ። ያው እኛ እንደ ታላቅነቱ እስቲ ነገሮች በገቡት ሰዓት እስቲ ይመለሳል የሚለው ነገር ስለነበረ በቃ ካልደረሰብን በቃ እዛው ራሱን ችሎ እንትን ይበል ብለን እርግፍ አድርገን ትተነው ነበር። ከዛ በኋላ ግን በሌሎች ጉዳዮችም ደግሞ ወደ ህይወታችን መምጣት ጀመረ። እነዚህ ነገሮች ሲፈጠሩ ነው ወደ ጸብ ማምራት የጀመርነው እና ከሱ ጋር ወደ ጭቅጭቅ ውስጥ የገባ ነው። ከሰማሁት ኢንፎርሜሽን አንጻር እንግዲህ ለወንድምህ በጣም የቅርብ ሰው ነው የምትባሉ አንተ ነህ። እውነት ነው። እስቲ እንግዲህ ወንድምህ በተለያዩ ጊዜያቶች ከሀገርም የመውጣት ብዙ የሚሰራቸውም ስራዎች እንዳሉ እናውቃለን እና ያ ነገር እስቲ ከምን የተነሳ ነው? ካለው እንግዲህ የትምህርት ደረጃ ብዙም እንትን ያስብሏል ብዬ የማስባቸው ነገሮች የሉም እና ምንድን ነው? እኛም ግራ የገባን ነገር ይሄ ነው። በተለያዩ ጊዜ ወደ ውጭ ይሄዳል። ከተለያዩ ሰዎች ጋር ወይም ከተለያዩ ሴቶችም ጋር ግንኙነት ይኖረዋል። ታዲያ እንደዛ ከሆነ ከከተማም ለማለት ያዳግታልና ከሀገር እየወጣ በተለያዩ ጊዜያቶች ስፔሻሊ ዩጋንዳ ይሄዳል እንደሚባል ሰምቻለሁና ምንድን ነው የሚሄድበት ፐርፐዝ ምንድን ነው? አዎ እንግዲህ ከሱ ጋር እጃቸው ያሉበት ወይም ደግሞ አብረውት የሚሰሩ ሰዎች ይኖራሉ ብዬ ነው የማስበው። ወደዛም ሊሆን ይችላል የሚሄደው። ከኛም አልፎ የአካባቢውን የሰፈሩን ሰው እጅግ በጣም የሚያማርሩ ድርጊቶችን ነው ሲያደርግ የነበረው በባዕድ አምልኮ በኩል። አሁን የእሱ ይገርምሃል አይደል አንተ ኮርኩሜ ያሳደግኩት ልጅ የእሱ ልጅ ኮርኩሜን ያሳደግኩት ንጋቱ ይባላል። አሁን እሱ ካለፈ በኋላ ደግሞ እሱ አስተምሮት እሱ ይዞት የነበረውን እያንዳንዱን ታሪኮች እያስቀጠለና እኛንም እያንቀጠቀጠ አገሪቷንም መውጫ መግቢያ እያሳጣት ያለው ልጁም ደግሞ በህይወት አለ። እኛ የእሱ መጨረሻ መፍትሄው ምን እንደሆነ ግራ ገብቶን ለራሳችንም ጨንቆን የተቀመጥነው በዚህ መሀል ነው። ንጋቱ ከመጀመሪያውም ጀምሮ ወደዚህ አይነት ነገር ይቀላቀላል የሚል ሀሳብ ነበረ? በፍጹም እኛ በትምህርቱም ጎበዝ ስለነበረ እንደዚህ አይነት ነገር ውስጥ ይገባል ብለን አላሰብንም። ለካ ግን ውስጥ ለውስጥ አባትየው ይሄንን መሰሪ ስራ አብሮት ያሰራውን እንደነበር ነው የደረስንበት ከዛ በኋላ። ምክንያቱም ያ ባይሆን በዚች አጭር ጊዜ ውስጥ አባትየው ከሞተ በአጭር ጊዜ ውስጥ ይሄን ሁሉ ትልልቅ ክፋቶችን መስራት አይችልም ነበር። ያሳዝናል በጣም። እሺ እንግዲህ ውድ ቤተሰቦቼ ያው እዚህ ጋር የምትመለከቷቸው ፕሮፌሰር
የነጋቱ አጎት እንዲሁም ደግሞ የአባቱ ወንድም እንግዲህ በእናትም በአባትም የሚገናኙ እንደሆኑ እንድታውቁ ፈልጋለሁ። ይህንንም ደግሞ ለእናንተ ማሳውቅበት ዋነኛው ምክንያቴ ንጋቱን አሁን በተለያዩ ቦታዎች ላይ ስለሱ እየሰማን ስለሱ አንዳንድ መረጃዎችን እያገኘን ቢሆንም እሱን ግን በውል እዚህ ቦታ ሊገኝ ይችላል የሚባሉ ነገሮችን ማግኘት አልተቻለም። እነሱም ደግሞ እኛ ከዚህ ኬዝ ወይም ደግሞ ይህንን ነገር አቁመን እንድንወጣላቸው ከመፈለግ አንጻርም ሊሆን ይችላል። በተለያዩ ድርጊቶች እንግዲህ መጥፎ የባዕድ አምልኳቸውን የማስፋፋቱን ነገር እኛም ደግሞ ፈርተን እንድንሸሽ የራሳቸው ሚና እየተጫወቱ ይገኛሉ። እኛም ደግሞ እንደምታውቁት ለተወሰነ ጊዜያት እንግዲህ እየጠፋው እየተመለስኩ ነው ያለሁት። ይህንንም ኬዝ እንግዲህ ሳላጠናቅቅ ምንም አይነት ነገሮችን መያዝ አልፈልግም። ይሄ ጉዳይም ደግሞ በእውነት መንገድ ማለቅ አለበት የሚለው ነገር ለአስጨራሽ እንደሆነ እየተመለከታችሁ ትገኛላችሁ። ብቻ ፕሮፌሰር እናንተ አሁን ግልጽ እንድታደርጉልኝ የምፈልገው ነገር ንጋቱ የቤተሰቡን ከውርስ የሚገናኙ ነገሮች ብቻ ሳይሆን የአባቱ ሚስት የነበሩትን ሴቶች በሙሉ እሱ አሁን አግብቶ እየኖረ እንዳለ እንግዲህ እየሰማን ነው። ምን አይነት ነገር ነው? እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ይሄ በጣም ነውርና አስጸያፊ ድርጊት ነው። ምክንያቱም በእኛ ሀገር ባህልና ወግ ልጅ የአባቱን ሚስቶች እንደዚህ ያደርጋል ተብሎ የማይጠበቅበት ሁኔታ ነው። ግን በጣም አስከፊ በሴቶች ነፍስ መጫወት፣ እንደገና አቅም አላቸው ገንዘብ አላቸው ተብለው ከባዕድ አምልኮ ጋር ያልተገናኙ ሰዎችን ማነካካት፣ ትልልቅ ችግሮችን የመፍጠር በማንኛውም አንተ ለምሳሌ አቅም አለ ተብሎ ከታሰበ በቃ በባዕድ አምልኮ አሳስሮ አንተን አስቀምጦ ንብረቶችን መዝረፍ፣ መውረስ የመሳሰሉ ስራዎች ይሰራሉ። እኛም አሁን እስካሁን ህይወታችን የቆየው ብለን የምናስበው ምናልባት እንደ ቤተሰብ ታይተን ሊሆን ይችላል እንጂ ለህዝቡ ድምፅ ሆነን ለመናገር በምንልበት ሰዓት እኛ በማናቃቸው በሆኑ ነገሮች አቅላችንን ስተን እንድንወድቅ ስለዛ ነገር እንዳናስታውስ እንዳናስብም ሁሉ እየተደረገ ነው። ስለዚህ ንብረት ወንድሜ ከሞተ በኋላ የቤተሰቦቻችንን ንብረት ቅድም እንደገለጽኩ አንተ የወንድሜ በጣም ብዙ ሚስቶች ነበሩት። ይሄ ትክክል ነው ብዬ ባላምንም እነሱን አብሮ የመኖር የማግባት እጅግ በጣም አስጸያፊ በእኛ ሀገር ባህል አይደለም በሌላውም ዓለም ይከናወናል ብለን የማንጠብቃቸውን ክፉ ድርጊቶች ነው እየተደረጉ ያሉት። ስለዚህ እኛ አሁን እንደተማረ ሰው ማድረግ ያለብንን ነገር ለማድረግ እንኳን በምንነሳበት ሰዓት የሆነ ኃይል አለ። ያው እንግዲህ እምነት በእግዚአብሔር ቢሆንም ጊዜያዊ መሰናክሎች የሚፈጥርብን ባዕድ አምልኮች አሉ። ምን እንደምናስብ ምን እንደምናደርግ በምግብ ይስጡን በውሃ ይስጡን አናቅም። ስለዚህ በጣም አስቀያሚ ስራዎች ናቸው እየተሰሩ ያሉት። ልጁ በተለይ ደግሞ አሁን ከአባትየው በጣም በብዙ ርቀት ከፍተኛ የሆነ ስራ ነው እየሰራ ያለው። ቆይ እንግዲህ አሁን ፕሮፌሰር እሺ ስላሉት ነገሮች አንተንም መጠየቅ የምፈልጋቸው ነገሮች ስላሉ ነው። ምክንያቱም እንደነገርከኝ ከሆነ ከአባቱ ጋርም ከልጁ ጋርም ችግር ውስጥ እንዳላችሁ ያስታውቃል። አንተም እንደምትነግረኝ ከሆነ በጣም እየተፈታተንካቸው እንደሆነ እግር በእግር እየተከታተልክ ያሉትን ነገሮች ለህዝቡ የማሳወቅ አይነት ስራዎችን እየሰራ እንደሆነ ስፔሻሊ ደግሞ ወንድም ከሞተ በኋላ በልጁ ላይ እንዳይቀጥል በጣም ብዙ ነገሮችን እያደረክ እንደሆነ ነግረኝ። አንተ ከነሱ ጋር እየሰራ ካልሆነ እየተባበርክ ካልሆነ እንዴት ይሄ ልጅ አንተን ዝም ሊል ቻለ? እኔም ግራ የገባኝ ይሄ ነው። ለምን ያው እንግዲህ ምንም አያመጣም ብሎም ሊሆን ይችላል። ምክንያቱም ቤተሰብ ነው ይሄን ያህል ጨክኖ አሳልፎ አይሰጠኝም ብሎም ሊሆን ይችላል። እንዴት አንተ እኮ እያደረክ ያለው ነገር እሱን የማስያዝና የማሳሰር ጉዳዮችን ነው እየሞከርክ ያለው አይደለ? ህዝቡን እያስነሳህበት ነው ያለው። ታዲያ እንዴት ከዚህ የበለጠ ምን ልታደርግ ትችላለህ? ከሚሰጠን ምግብ ላይ የሚሆን መጠጥ ላይ እኛን አቅም በአጋጣሚ በምንገናኝበት ሰዓት
እኛ ወደዛ በቀረብንና ጥያቄ ባቀረብን ቁጥር የሚደርስብንን ነገር አናውቅም። አቅላችንን ስተን የምንወርቅበት አጋጣሚዎች ናቸው። አንቀራረብም ነው እያልከኝ ያለው አይደለ? እንደማትፈላለጉ ነው። አብራችሁ ሄዳችሁ በልቶ መጠጣት ምን አስፈለገ? ያን የሚሆነው ደግሞ ጥያቄዎችን መብላት መጠጣት። እኛ እንግዲህ በየትኛው ቤት በምን እንደሚላክብን ምን እናውቃለን? ምን አይነት መንፈስ ምን አይነት ድርጊት እንዳለ አናውቅም። ግን እሱን ለማናገር በሄድንባቸው ሰዓቶች ሁሉ አላስፈላጊ ነገር ነው የሚደርስብን። ወይ ተናደን ጥለን እንድንሄድ ነው የምንሆነው፣ ወይ እንወድቃለን። ስንነሳ የት እንደነበርን እንኳን የማናውቅበት ሁኔታ ነው ያለው። ስለዚህ ይሄ ከባድ ነገር ነው። እኔ የራሴን ትግል እያደረግኩ ነው እስካሁንም ያለሁት። ከዛ ውጭ ደግሞ ብዙ ሰዎች አሉ በዚሁ በንጋቱ አባት ወይም በወንድሜ በደል የደረሰባቸው ሰዎች አሉ። እኔ የማውቃቸውም እንደዚሁም ታመው በየሜዳው ጨርቃቸውን ጥለውም ሲሄዱ የነበሩ፣ አሁን ላይ ግን እንደምንም ሁኔታዎችን እያስተካከሉ ወደ ራሳቸው እየተመለሱ ያሉም አካላቶች አሉ። ያው እነሱንም አስፈላጊ ከሆነ እንደ ሁኔታው ልነግርህ እችላለሁ። ማለት ራሳቸውን ጥሎ ምናምን የምትላቸው ሰዎች ከነሱ ጋር ከወንድም ጋር አብረው የሚያመልኩ ወይም ደግሞ የሚያገለግሉ የነበሩ ሰዎች ናቸው አሁን ላይ እንደዛ ሆኖ ያሉት ወይንስ ምንድን ነው? እንግዲህ ያምልኩ ሚስት ይሁኑ ብቻ አላውቅም። በአጠቃላይ ከሱ ጋር የተገናኘ ሰው ሁሉ ጤነኝነት ተሰምቶት የሚንቀሳቀስ አይደለም። ምክንያቱም አሁን እንዳልኩ ከወንድሜ ጋር ግንኙነት የነበራት ሴትዮ የእሷ ልጅ ለሱ የተገበረች ነበረች። ምክንያቱም የትኛውን ቦታ ላይ ሲንቀሳቀስ ይዟት ነበር የሚንቀሳቀሰው። የትኛውን ቦታ ላይ ሲንቀሳቀስ ጤነኛ አይደለችም ልጅቷ፣ እንደ እንስሳ የሚያደርጋታል። ስለዚህ እኔ እንኳን እንደ ኢትዮጵያዊ ሰው ሆኜ አጠገቤ እንደዚህ አይነት ነገር ሲኖር ብችል ወደ ሕክምናው ስጄ ሕክምናው መፍትሄ የሚሰጥበትን መንገድ ነው እንጂ የምፈልገው ይዤ አብሬያት አልዞርም። ለምን ይህንን ሊያደርግ እንደቻለ አልገባኝም። ከዛም አልፎ ልጅቷን አብሯት ይዟት በሄድበት ቦታ ሁሉ ይዟት ይሄድ ነበር። ምን ይል ነበር? አሁን መጨረሻውም ደግሞ ልጅቷ የት እንዳለችም የት እንደገባችም አይታወቅም። በዚህ የተነሳ እናትየው እጅግ በጣም ተጎሳቁላ ችግር ላይ ወድቃ ሜዳ ላይ ወድቃ ስንት ችግር ተፈራርቆባት ነው ያለፈችው። ያንን ደግሞ እኔ አቅና ሰማ ስለነበረ እንደምንም ብዬ እሷን አግኝቼ እናትየውን አግኝቼ በተቻለ መጠን ለእሷ ድጋፍ እርዳታ እያደረግኩ ነው ያለሁት። ቆይ አሁን የምትላት ግለሰብ አብረው የነበረችው ወይም ደግሞ በየቦታው ይዟት ይዞራል የምትላት ልጅ እናት ነች አይደለ? በሚገባ እኮ ያቺ እናት ለሚባለው ለወንድም ገብረው ነው ወይ ማለት በቃ እኔ ግራ ነው የሚያጋባኝ ስለ ወንድምና ባሉት ነገሮች ዙሪያ ሳወራና በፍላጎቷ ከሰጠች በኋላ ነው አሁን ላይ እንደዚህ አይነት የአእምሮ እክል እየደረሰባት ያለው። በፍላጎት ብትሰጥማ መች እንደዚህ አይነት ችግር ውስጥ ትገባ ነበር? አምናበት ባደረገችው ነገር እንደዚህ አይነት ችግር ውስጥ ትገባለች ብዬ አላስብም። ግን እኔ በአሁኑ ሰዓት ሴትዮዋ ጥሩ ሁኔታ ላይ ነው ያለችው። የተለያዩ ስራዎችን የመንገድ ጥርጊያ ምናምን የመሳሰሉ ስራዎች ላይ እንድትገባ አድርጌ እዛ ስራ እየሰራች ነው። የቤት ኪራይም በተወሰነ ደረጃ እያገዝኳት እየከፈልኩላት ራሷን ወደ ራሷ ወደ መመለስ ሁኔታ ውስጥ ነው ያለችው። ስለዚህ ከኔ ይልቅ በደንብ ቀርባ የምታውቀው ልጇ በምን ምክንያት እንደዚህ ልትሆን እንደቻለች የምታውቀው እሷ ስለሆነች ያለውን ነገር እኔ እሷ ያለችበትን ቦታ ስለማቅ እሷን ባገናኝህና ዲቴል ያለውን ነገር እሷ ብትነግርህ ደስ ይለኛል። ፈቃደኛ ልትሆንልን ትችላለች? ልጅን የሚያህል ነገር አታ ፈቃደኛ እንዴት አትሆንም? እኔንም ከባዕድ አምልኮ ጋር ግንኙነት እንዳለኝ አድርጋ ነበር የምታስበው። ነገር ግን ሁኔታዎችን ከሰዎች ጋር ከነሱ ጋር በማድርገው ጭቅጭቁ ውስጥ ምን ውስጥ የነበረኝን ገለልተኝነት ስለምታቅ
በተወሰነ ደረጃ ልትቀርበኝ የቻለችው ከዛ አንጻር ነው። ስለዚህ አሁንም 100% እርግጠኛ ሆኜ ነው የምነግርህ። ምናልባት መጀመሪያ አካባቢ ላይ ምንድነህ ማነህ ምናምን አንተም እዚህ ህይወት ውስጥ ልከተይ ነው አይነት ነገር ውስጥ ልትገባ ትችላለች። ነገር ግን በተወሰነ ደረጃ የመጣህበትን መንገድ ካስረዳሃት የምትረዳ ሰው ነች። ምክንያቱም እኔም መጀመሪያ ላይ አስቸግራኝ ነበር። ከዛ በኋላ ግን ያለውን ነገር ላግዛት እንደመጣው ይህንን ነገር ደግሞ ተጋግዘን የሆነ ደረጃ ላይ አድርሰን ማጋለጥ እንዳለብን ከነገርኳት በኋላ ነው ተግባብተን እየተጋገዘን ያለ ነው። መልካም እንግዲህ እሷ እንድትመጣ ታደርግልናለህ። ነገር ግን ንጋቱን እስቲል ልናገኘው እንዳልቻለን እንግዲህ የምታውቀው ጉዳይ ነው አይደለ? ስለሱ ብዙ ነገሮችን እየሞከርን ያለ ነው። የተባለው ቤትም እንግዲህ ሰዎችን ልከናል። የኛም ክሩ አባል እንግዲህ በመሄድ መደረግ ያለበትን ነገሮች በሙሉ እየተደረገ ይገኛል። እኔም ሄጄ ያየሁት ነገር ስለነበረ ነው ይሄን ማነሳውና ንጋቱ የተባለበት ቦታ ላይ ሊገኝ አልቻለም። የት ሊገኝ እንደሚችል ልታውቅ ትችላለህ? ንጋቱ ይገርማል። አሁንም እዚህ መሀላችን ሊኖር ይችላል ማለት በቃ እሱ መንፈስ ነው። እኔ ምን አይነት ስራ እንደሚሰራ አላውቅም። ሲያሰኘው እቤት ይሆናል፣ ሲያሰኘው ወደ ውጭ ይወጣል፣ ሲያሰኘው ጫካ ይኖራል፣ ሲያሰኘው ከእንስሳት ጋር እንስሳ መስሎም ሊመጣ ይችላል። ምን ማለት ነው? እኔም ግራ የገባኝ ነገር ይሄ ነው። እኔ በጣም ለህይወቴ መፈራው ብዙም ገፍቼ እንዳልሄድበት ያደረገኝ ነገር ይሄ ነው። የለም ስል ይመጣል፣ አለ ስል የለም። ስለዚህ ይሄ ሰው ነው። ይሄ በቁም የሚንቀሳቀስ ሰይጣን ነው። የሰው ገላ ለብሶ የሚንቀሳቀስ ሰይጣን ነው። ቆይ ግን ፕሮፌሰር እኔ ጥያቄ እየፈጠረብኝ ያለ ነገር አለ። በዚህ ደረጃ እየጠላ በዚህ ደረጃ እነሱን እየተጸየፍክ አንድ ወንድምህ ልጅና አንድ ወንድምህን በዚህ ደረጃ በአዳም ልኮ ስለሚያመልኩ ብቻ ነው እንደዚህ ሆንክ ያለው? አሁን መናገር የማልፈልገውን ነገር ልታናገረኝ ነው። ለምንድን ነው ይህንን ጥያቄ የምትጠይቀኝ? አሁን የማየው ሁኔታ እየነገርከኝ ያለው ነገር የሆነ በቀል ውስጥ እንዳለ የሚያሳይ ይመስለኛል። ያልተነካ ማለት ሁሉም ሲደርስበትና ሲነካ ነው የሚገባው። እኔም እኮ ለዛ ነው እየጠየቅኩ ያለሁት። በዚህ ደረጃ የወንድምህን ጠላቶች እየሄድክ እነሱን የማገዝ ከነሱ ጎን የመሆን ወንድምህንም ደግሞ የወንድምህንም ልጅ ደግሞ ለህብረተሰቡ ያላቸውን መጥፎ ነገር ሳስተላልፍ ቆይቻለሁ። አሁንም እያደረኩት ነው ብለኛል። ህዝቡ እንዲያውቅ እያደረኩኝ ነው ብላል። ይሄን አንድ ወንድሜ በአዳም ልኮ ያመልካል ብቻ በማለት ተነሳስቶ ይሄን ነገር ሊያደርግ ይችላል የሚል ሐሳብ የለኝም። ለዛውም ለህይወቱ የሚሰጋ ሰው አቤል፣ እኔ በአሁኑ ሰዓት ይህንን ነገር መናገር አልፈልግም ነበር። ነገር ግን እንድናገር የምትፈልግ ከሆነ ይህንን ጉዳይ እስከ መጨረሻው ድረስ መፍትሄ እንድሰጡ ትፈልጋለሁ። መፍትሄ ካልሰጥ ብለን እኮ ነው እንደዚህ እየለፋን ያለነው። አዎ፣ ምክንያቱም ይህንን ነገር ከነገርኩ በኋላ በህይወቴ ላይ ምንም ነገር ሊፈጠር ይችላል። ምን ማለት ነው? እሺ፣ ይሄ ሰው እንዳልኩ መንፈስ ነው ራሱ። ስለዚህ ይሄ ነገር የት ሊደርስ እንደሚችል እኔ በጣም ነው የሚጨንቀኝ። ምክንያቱም ለህይወት ያሰጋኛል። ግን ሁኔታውን እስከ መጨረሻው ድረስ እናስቀጥላለን። እናንተም በህግ ጥበቃ ስር ናችሁ ስላላችሁ ነው ይህንን የማደርገው እንጂ መናገር የማልፈልገውን ነገር ነው። እኔ አባትየው ልጄን እኔ ጋር ትሁን ብሎ ወስዶ ስንት መከራ ደርሶባት ስንት ስቃይ ደርሶባት ነው ተሰናክላ ተቀምጣ ያለችው። በአሁን ሰዓት መናገርና ማንሳት የማልፈልገውን ነገር ነው አሁን እያስነሳኝ ያለው። ምንድን ነው እያልከኝ ያለው? የት ትደርሳለች ብዬ የምጠብቃትን ልጄን አሰናክሎን ያስቀመጠው ወንድሜ
ንብረት ሀብት ተራ ነገር ነው፣ በልጅ የሚለወጥ ነገር አይደለም። ግን እስካሁን ያልነገርኩ ነገር ያሉትን ነገሮች ማህበረሰቡን ከመጠበቅ ፕሮቴክት ከማድረግ ውጪ የራሴም ልጅ በደረሰባት ነገር መበቀል ስለምፈልግ ነው እነሱ ላይ የተነሳሁት። ስለዚህ እነሱ መቀመቅ ወርደው ማየት እፈልጋለሁ። አቤል ልጄ ምን ሆናለች ነው እያልከኝ ያለው? ያው በተለመደውና በሚያደርጉት ባዕድ አምልኮ አሰነካክለው አስቀምጠዋታል። ይኸው እንዳትሞት እንዳትድን ተደርጋ እቤት ተቀምጣለች። በጣም ያሳዝናል። ይህ ነገር ባይፈጠር እና ባይሆን ደስተኛ ነኝ። ነገር ግን ምንም አይነት እንግዲህ ምላሽ መስጠት የምንችልበት ነገር አይደለም። ኦልሬዲ የተፈጠረ ነገር ነው። እንግዲህ አንተ እስከተፈጠረ በኋላ ልጅህን ወደ ጸበል፣ ወደ ተለያዩ ቤተ እምነቶች ወስደ ለማዳን አልሞከርክም? የዚህን ነገር መጨረሻ ነበር የምጠብቀው። ማለት አንድ ቀን የሆነ ነገር እንደሚፈጠር ውስጥ ያውቅ ነበር። ምክንያቱም ከቻልኩ ራሴ እንደመበቀላቸው ካልሆነ ደግሞ የሆነ ነገር ሊፈጠር እንደሚችል እረዳ ነበር። የዚህን ነገር መጨረሻ ካየው በኋላ ልጄን ማድረስ ወይም መውሰድ ወዳለብኝ ደረጃ ድረስ ወስዳለሁኝ ብዬ ነው የተቀመጥኩት እስካሁን። ያው ማለት በእነሱ በኩል እንግዲህ ይሄንን ያደርጋሉ ያንን አያደርጉም የሚል ነገሮች እንደማይኖሩ ግልጽ ነው። ምክንያቱም ለራሳቸውም ህይወት የማይሳሱ ሲቀጥልም ደግሞ አንድ እንግዲህ ባዕድ አምልኮን የገዛ ልጁ እንዲገባበትና እንዲያስፋፋ የሚፈልግ አባት የወንድሙ ልጅ እንግዲህ ምን አይነት ነገር ውስጥ እንዳስገባም እንደተፈጠረ የምናውቀው አንዳችም ነገር የለም። ስለዛ ለእናንተ ማብራራት የምችልበት አንዳችም እውቀት አይኖረኝም። እና ምትላት ሴትዮ ልጇ ጠፍታባታለች፣ ልጇም እንደ እንስሳ ስትሆንባት ነበረች የምትላት ግለሰብ ልትመጣ ትችላለች። ላገኛት እፈልጋለሁ። ይቻላል። ስልክ ይኖራታል። እሺ ደውለን እኔ ጋር እንድትመጣ ማድረግ እችላለሁ። እዚህ እንድትመጣ ማድረግ እችላለሁ። ችግር የለም። ያው እዚህ ከመጣች በኋላ ያለውን ነገር ቀድማችሁ አረጋግታችሁ ነግራችሁ ልታናገሯት ትችላላችሁ። እሺ እንግዲህ ውድ ቤተሰቦቼ ያው እስካሁን እንግዲህ ተከታተላችሁት የፕሮፌሰር እንግዲህ እጃቸው ላይ ያሉትን ማስረጃዎች በሙሉ በተቻላቸው ለኛ ሲያስተላልፉ ቆይተዋል። እንዲሁም ደግሞ አካባቢ ላይ እንግዲህ ልጃቸው የተገበሩባት እናት እንዳለችና ስለ ልጇም እንግዲህ ፈቃደኛ ከሆነች ብቻም ሳይሆን መምጣት የምትችልም ከሆነ አይተን ለእናንተ ተገቢ በሆነ መንገድ የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ሀሳብ አስተያየቶቻችሁን ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ ከኔ ጋር ቆዩልኝ። እስቲ ደውሉላትና እንግዲህ ደግሞ የምትለውን አብረን ሆነን የምንሰማ ይሆናል። እሺ እንግዲህ ውድ ቤተሰቦች ያው የተባሉት እናት እንግዲህ መጥተዋል። ፕሮግራማችንን መቀጠል እንችላለን አንችልም የሚለውን ነገር አብረን ሆነን የምናይ ይሆናልና። የምን ፕሮግራም ነው የምቀጥለው? ምንድነህ አንተ? ማነህ? ከየት የመጣኸው? እኔ በማላውቀው መንገድ አይደለም ከየት እንደመጣብኝ ማወቅ ፈልጋለሁ። እንዴ ደግሞ አንድ ልጄን አጣው፣ እንደገና ሌላ ምን ልትወስድ ነው? እኔን አሁን እኮ ነው ሰው የሆንኩት፣ አሁን እኮ ነው ከብደት የተመለስኩት። እንዴ ምን ልታደርጉኝ ነው ፍላጎታችሁ? ደግሞ አንተን ላከብኝ በተዘዋዋሪ። ወይ እንዴ ምንድነው ችግራችሁ? ምን ፈልገህ ነው? ንገረኝ። ለምንድን ነው የመጣኸው? ተረጋጊና ከፕሮፌሰር ጋር ያሉትን ነገሮች አውሩና። እንዴ ምንድነው የምረጋጋው? እኔ እኮ ገና መኖር የጀመርኩ ሰው ነኝ። ገና አሁን እኮ ነው መኖር የጀመርኩት። እሺ እኔን ታምኚኛለሽ አይደል? ሙዬ አንተንማ አምናለሁ። በቃ እንዲህ አድርገህ ይኸውልሽ፣ እኔ ነኝ የጠራሁሽ አይደል? አሁን
እነዚህ ሰዎች የመጡት የራሳቸውን ስራ ሊሰሩ ነው። የራሳቸውን ስራ በምን አውቃለሁ እኔ የራሳቸውን ስራ መስራታቸውን? እኔን ታምኚኝ የለ እንዴ? በቃ አሁን አንተንስ አጀዝበው ከሆነ ይኸውልሽ፣ ግድ የለም እንዴ ያንቺንም እኔ በምን አውቃለሁ? ይኸውልሽ ያንቺንም የኔንም ጉዳይ የዓለም የሀገሪቷንም ጉዳይ መፍትሄ ለመስጠት ነው የመጡት። ስለዚህ ያንቺም ልጅ ምን ደረጃ ላይ እንዳለች የኔንም ጉዳይ ደግሞ ይኸውልሽ የኔንም ጉዳይ ደግሞ አንቺ ማታቂውና ያልነገርኩሽ ነገሮች አሉ አይደል? ቅድም አቤል ይባላል። አቤል አንዳንድ ነገሮችን ነግሬዋለሁ። አንቺ ብቻ አይደለሽም ልጅሽን ያጣሽው። ኧረ ተው እንደኔ ተጎዳ የለም ተው ግድ የለሽም። ይኸውልሽ እኔ ነኝ ይነግርሻል፣ ያስረዳሻል። እሱ እንደኔ ሆነ የለም እንደኔ ሆነ የለም እንደኔ ሆነ የለም። ተወኝ እስቲ ቆይ ተወኝ። ይኸውልሽ የኔም ልጅ ምን ሁኔታ ላይ እንደነበረች ምን ሁኔታ ላይ እንዳለች በአሁን ሰዓት ይነግርሻል፣ ያስረዳሻል እሱ። ስለዚህ አሁን ምንድነው እዚህ ጋር አንቺም ላይ እኔም ላይ ጉዳት ለመፍጠር ሳይሆን መፍትሄ ለመፍጠር ስለሆነ የመጡት ቀስ ብለሽ ተረጋግተሽ እንደተጎዳሽ አውቃለሁ። አይ መፍትሄ ችግርሽን አውቃለሁ። አሁን እነዚህ ናቸው መፍትሄ የሚሰጡኝ ለኔ? ግድ የለሽም እስከ ዛሬ ነበሩ፣ ዛሬ ለኔ መፍትሄ የሚሰጡኝ እስከ ዛሬ ነበራችሁ። እኔ ተልከው እንደሆነ በምን አውቃለሁ? ያ ሰውዬ ወይዘሮ መቤት እኔ ኧረ ተወኝ እንድታዳምጪኝ የምፈልገው አንደኛ እኔ እዚህ አካባቢ ሰው አይደለሁም። እዚህም አካባቢ የመጣሁት በስራ ጉዳይ ነው። ልጅ እኔ በምን አውቃለሁ? ምን አውቃለሁ? እንዴት ነው የማውቅህ? በምን አውቅሃለሁ? እኔ አንተን እንዴት አውቅሃለሁ? እስኪ ንገረኝ። በምንድን ነው ልረዳህ የምችለው? እንዴ እስከ ዛሬ አንተን በመሰሉ ሰዎች ነው ስጠቃ ይኖርኩት። ወይዘሮ መቤት ይህንን ነገር እኔ ሳላጣራ ወደ አንቺ ይዣችሁ ወይ አንቺን እዚህ ጋር ይዤሽ መመጣ ይመስልሽ? ይህን ነገር እኮ እርግጠኛ ባልሆንኩበት ነገር ላይ ያንቺንም ህይወት አደጋ ላይ መክተት አልፈልግም፣ የራሴንም ህይወት አደጋ ላይ መክተት አልፈልግም። እኔ እኮ አሁን አንተ ዝም ብዬ የማዳመጥህ ከዚህ በፊት ስለጎዳው ነው፣ አሁን ስለተረዳው ነው፣ ስላወቅኩ ነው። እሱን ካሰብሽ አሁንም እባክሽን እኔ አረጋግጬ በጨረስኩት ነገር ስለሆነ ፕሮፌሰር እንደው እስቲ ቅድም ብዙ ምን ተናላልከኝም እና ያው የማየው ነገር ከሆነ መግባባት እንዳልነበራችሁ ግልጽ የሆነ ነገር ነው። እውነት ነው። ያንን ነገር በምን አይነት መንገድ ፈታችሁት ነው? ያው እኔ እናንተ እንኳን ስናወራ ሜቢ ተረድተን ማውራት ከቻለች ከፈለገች። አዎ ምንድነው መሰለህ አቤል፣ ቅድም እንዳብራራውልህ እኔ ወሬውን ከሰማው በኋላና የሷን መጎዳት ካየው በኋላ እንደገና ደግሞ የሷም ልጅ ከሱ ጋር በምን ሁኔታ ትከተል እንደነበር ቅድም አስረድቻለሁ። ልጅቷን ደግሞ ሙሉ በሙሉ ካጣቻት በኋላ የነበረችበትን ህይወት አውቃለሁ። በዛ ሂደት ውስጥ እኔ እያደረግኩ የነበረው ምንድነው ምንም የራሴ ቤተሰቦች እንኳን ቢሆኑ እነሱን ለማጋለጥ የራሴን ስራዎች እየሰራው ነበር፣ የራሴን ትግሎች እያደረግኩ ነበር። በዛ መሃል ነበረ እቺን እናት ያገኘዋት። ስለዚህ መፍትሄ ይሆናል ብዬ ያሰብኩት ምንድነው መጀመሪያ ራሷ ወደ ራሷ እንድትመለስ ነው። ወደ ራሷ ቀስ ብላ እንድትመለስ እንደምንም ልብሶቿን እንድትቀይር ትሪት በማድረግ ስራ በማገናኘት እንደገና ደግሞ የልጇን መጨረሻ ማግኘት እንዳለብን አስረድቼ ነው ወደዚህ ሁኔታ ውስጥ የመጣ ነው። ስለዚህ ቅድም እንዳወራ ነው አቤል የኔንም ልጅ መጎዳት አልነገርኳትም ለሷ። ስለዚህ እኔ አሁን ይሄው በአቤል ፊት ደግሜ የምነግርሽ ምንድነው ያ አንቺ ብቻ አይደለሽም ልጅሽን ያጣሽው፣ የኔም ልጅ ምን ተነካ? አንተማ ቤተሰብ ነህ፣ ምን ተነካ? እሺ አዳምጪ፣ ግድ የለም ገብተሽ ወስጄ ላሳይሽ እችላለሁ። የኔም ልጅ ልክ እንዳንቺው ልጅ ሰለባ ሆና ተቀምጣለች። አትንቀሳቀስ፣ አትናገር፣ አታወራ፣ ተሰነካክላ ነው ቤት የተቀመጠችው። ስንት ዓመት የደበቅኩትን ዛሬ ነው ያወጣሁት። ፍርዱን ለሱ ነው መስጠት። ስለዚህ አሁን እያልኩሽ ያለሁት ምን እንደሆነ ታውቂያለሽ? እባክሽን ተረጋጊና፣ ፈራጁ ከላይ ነው ያለው፣ ከላይ ቁጭ ብሏል ፈራጁ፣ እሱ ይፍረድ። እሺ እንደምን ቀስ ብለሽ ተረጋጊና ያለውን ሁኔታ እነሱ ለሚጠይቁሽ ጥያቄ ብቻ መልስ ስጫቸው፣ የምታውቂውን ነገር ብቻ ማለት ነው። ስለዚህ እባክሽ ተረጋጊ እባክሽ። እሺ እንግዲህ ያው ትንሽ ከተረጋጋሽልን እናመሰግናለን። እኛም የምንፈልገው አንቺ እንዲህ ተረጋግተሽ ማውራት ያለብንን ነገር
እኔ እኮ የምን መረጋጋት እንደምትል እራሱ እኮ እየገባኝ አይደለም። እኔ እኮ የምልህ ይሄ ሰውዬ እኮ ይሄ ልጅ ሰውዬውማ አንደኛውን ሄዷል። ይሄ ልጅ እኮ እኔ ከአባቱ እኮ ተለይቶ ነው የተገኘው እንዴ። አንዳንዴ ስታስበው እኮ ወደ ጎን ዞሮ አባትየው ሳይሻል አይቀርም። በጣም ሰይጣን እኮ ነው ያለው። ሰይጣን ሆኖ እኮ ነው ያለው ሰይጣን። እኔ በህይወት አባትየው በህይወት እያለ እኮ ልጄን ባይኔ ማያት ነበር። አንዴ ሰውም አንዴ አውሬም ስትሆን እያየዋት ነበር። ምን ማለት ነው እንዴ? ልጄ እኮ ሰው አይደለችም። እኔ እኮ ፍጥረት አይደለም የወለድኩት። ኧረ ተወኝ በእናትህ። እኔ ምንም አትጠይቀኝ። እኔ ምንም ማውራት አልፈልግም። በቃ ምንም ነገር እንዳትጠይቁኝ። በቃ ምንም ነገር አንተ ተወኝ በእናትህ። እኔ ምንም ነገር ማውራት አልፈልግም። እባክሽን ተረጋግተን ቁጭ ብለን ማውራት የምንችልበትን ሁኔታ እናስተካክል። እኔ ስለዚህ ነገር ሳነሳ ድጋሚ ያመኛል። አልችልም። በቃ አልችልም። አላወራም። እኔ ማውራት አልፈልግም። በቃ አቋርጦትና እንትን እላለሁ። አቋርጦ